ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብትን ያለኝ ለምሽት ከተፈቀደው ድምጽ ልቀት ስታንዳርድ አንፃር ከእጥፍ በላይ 45 አካባቢ በላይ ሄዶ መንግስት ይወድቃል። ወደድኩም ጠላም ዘላለም የሚኖር መንግስት የለም። ሰው እየተራበ ነው፣ እየተጠማ ነው። ቸግሮታል። በቃ ቸግሮታል። በንጹህና ጤናማ አካባቢ የመኖር ህገ መንግስታዊ መብትን በመጣስ ላይ ይገኛል። ስለሚከፈላችሁ ብቻ የተቸን ሰው በሙሉ ያሳደዳችሁ ምን ማለት ነው? እንዳውሬ መጮ ነው የምታውቁት እንዴ? ሌላ ነገር እኮ መደረግ ይችላል አይደል? ለምንድን ነው ምስኪን? ለምንድን ነው አርፎ የተቀመጠው ሰው መገደለው? ወርቁ አይተነው ወሲብ ሲያደርግ ሴቶችን በጣም ነው የሚጋረፈው እንደበደበ። አንዳንዴ ዝም ያለ ሰው የማይናገር ሰው አቅም የለውም ብሎ ማሰብ በጣም ያሳዝነኛል። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ። ወጥተን መግባት ነው ለልጆቻችን በሰላም ወጥተን መግባት ነው። አረ በምን አይነት ቋንቋ መነጋገር እንደምንችል አላወኩም። እቻ እባካችሁ ተውን፣ በቃ ግድ የላችሁም፣ ይቅርባችሁ፣ በቃ ተውን። አለቀን እኮ በቃ አለቀን። ይቅርባችሁ፣ በእናታችሁ ተው። በቃ ግን ምንድን ነው ለምንድን ነው ሰው እንዲያወራ የምታደርጉት? ግዴታ ለተቀማችሁ አረብ እናታችሁ እንዴ? ሌላ ነገር እኮ መደረግ ይችላል አይደል እንዴ? ለምንድን ነው ምስኪን የምትገለው? ለምንድን ነው አርፎ የተቀመጠው ሰው የምትገለው እንዴ? መሳሪያ ያዙን ጉልበተኛው እንኮ ግደል እኮ ነው። ምንም አላልኩም አይደል እንዴ? ምስኪን አርፎ ቤት ወይም ቤተክርስቲያን የተቀመጠ ምስኪን መግደል ማለት ምን ማለት ነው? ላንተ እንዴ ጉልበት የምታሳየው ጉልበት ለሌላ የሌለው ላይ ነው እንዴ አንተ? በጣም ያስጠላል። እግዚአብሔርን ያስጠላል። አረብ ኪዳነ ምሕረት እግዚአብሔርን ተውን በቃ እንዴ። እኛ ፖለቲካ ማናቀሶች አለን እኮ አይደለም። አክሱም ላይ ያው ሁሉ ካህናት ሲታረድ ቤተክርስቲያን ሲቃጠል የት ነበርሽ አንቺ? መርጦ አልቃሽ እያሉ ይዘባበታሉ። አንድ የተሳሳታችሁት ነገር እናንተ ዛሬ እየተዘባበታችሁ ያላችሁት ባልቃሹ ላይ አይደለም፣ በሟቹና ነገ በሚሞተው ላይ ነው። እናንተ ብሔረሰብና ሃይማኖት ለይታችሁ ስትቋጠሩ ዛሬም የሚሞተው ሰው ቁጥሩ እየጨመረ ይሄዳል። እንደው በጋራ ለሀገር አንድነት ለጋራ እሴት መቆም ቢያቅተን እንኳን በጋራ ማዘን እንደምን ተሳነን ወገኖች? በጋራ ማልቀስ እንደምን ቸገረን? ለዚህ ሁሉ ለታረደ ክርስቲያን ሰዎች ሲጮሁ አክሱም ሙስሊሞች ምን እየተደረጉ እንደሆነ አልሰማሽም ብሎ እንባ መቀማትን አሁን ምን አመጣው? ሰው ነጠላ ዘቅዝቆ እያለቀሰ ደረት እየደቃ ማልቀስ አይገባህም ማለት ለሞተው ወይስ ለቆመው? የሞተው አፈር ሳይነካው በቅጡ እንኳን ሳይቀበር ሌሎች ተሳደው በየጫካው ተደብቀው ባሉበት ቤተክርስቲያን እየነደደ ባለበት ሰዓት አመታትን እየቆጠሩ ነገና ትናንትን ባለማገናዘብ ስለ ትናንትና ማልቀስ ብቻ ምን ትርጉም አለው? ትናንትናስ የተሳሳተ ዛሬ መጥቶ ማልቀሱ ስህተት ነው ወይስ ትናንትና ስለሆነውና ስላልተደረገው ነገር እየተከራከርን ዛሬ ፊታችን ላይ የሚሆነውን ነገር ባላየ ዝም ብለን በርካቶች እንዲያልቁ ምክንያት እንድንሆን ነው የፈለጋችሁት? ምንድነው ፖይንታችሁ? ምንድነው ማስተላለፍ የፈለጋችሁት? ወይስ እኔ ቤት ሲቃጠል ዝም ስላላችሁ ዛሬ ቤታችሁ ተቀጠለና ደስ ብሎኛል እያላችሁ ነው? እናንተ አሁን ስለ ጮሂው እንጂ ስለሚጮህለት እኮ ዘንግታችሁታል። ስለ ትናንትና እናውራ ካላችሁማ ቆጥረን እንጨርሰዋለን። ተወቃቅሰን እንጨርሰዋለን። በአመት በሁለት አመት ስንት አብያተ ክርስቲያኖች እንደተቃጠሉ ረሳችሁት? እኔ የምለው እናንተ ሙስሊሞች ውስጥ እንደው በትናንትናው ጦርነት እንኳን ወሎ አካባቢ ብቻ የስንት ደረሳ ቤት እንደተቃጠለ
የስንት የደረሳ ትምህርት ቤቶች እንደወደሙ አልሰማችሁም? መርጦ አልቃሽ። ለመሆኑ በዚህ ሀገር እርስ በርስ ጦርነት ብቻውን የሚሞት ብሔረሰብ አለ? ማንም ያጥፋ ብቻውን ነው ወይ የሚሞተው? ብቻውን አይደለም። የሁሉም እናት ልጇ ጠፍቶባታል። አማራ ክልል ስላለው ችግር ቢነሳ ትናንትና ስለ ትግራይ ስላላወራችሁ አታውሩ። ዛሬ ኦሮሚያ ውስጥ ስላለው ችግር ቢነሳ ትናንትና ስላላወጋችሁ አታውሩ። ያስኬዳል? ሁሉስ ኢትዮጵያዊ አይደል? ያጠፋ እስከ ጥፋቱ አይመለስም? ትናንትና ያልጮኸ ዛሬ የመጮህ መብት የለውም? ምንድን ነው እያላችሁ ነው ያላችሁት? ታዲያ ሁሉም ጩኸት የሚቀማማው የራሱን ቴሌቪዥን ከፍቶ ራሱን ብቻ ሲያይ ስለሚውል ነው። ወገኖች ሪሞት እኮ የተሰራው ቻናል እንድንቀያየር ነው። ሰው እንዴት የስልኩንም ፓስወርድ ከፍቶ የራሱን ምስል ብቻ ሲያይ ይውላል? ሰው እንዴት ራሱን ብቻ ፎሎ ያደርጋል? ታዲያ እኔ ቤት ያለው እሳት አንተ ቤት ካልደረሰ ብቻ የማይሰማን እኮ የራሳችን ቴሌቪዥን ብቻ ከፍተን ራሳችንን ብቻ ስናይና ስናደንቅ በራስ ፍቅር ብቻ ተለክፈን እየኖረን ስለሆነ ነው። መንግስትም ቢሆን የራሱን ቻናል ብቻ ነው የሚከፍተው። ለዛ እኮ ነው መረጃ የማይደርሰው። ሰው እንዴት በራሱ ፍቅር ብቻ ተለክፎ ይኖራል? ሰው እንዴት ቻናል እየቀያየረ ምን ተባለ ምን ተደረገ የሚለውን አያይም? እንዴት እኔ ብቻ ትክክል፣ እንዴት እኔ ብቻ ነኝ ብሎ ይኖራል? እንደ ሀገር አያስኬድም። እስከ ዛሬ ውስጥ ጠፋ። ዛሬ ፊት ለፊታችን እየሆነ ስላለው ነገ ስለሚሆነውም ነገር ስለ ትናንት እያነሳን እየተካሰስን ዛሬም ሳንፈታ እንድንኖር ነው የምትፈልጉት? የለም፣ እናንተም ቻናል ቀይሩ። መከራችን አብዝተን መከራችን ከምታበዛው ለምን አገለን? ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ይህ መንግስት እንግዲህ ያው የሚቀጥል ይመስላል። በነገራችን ላይ ኢየሩስ ከድርጅታችሁ የሚለቀቀው ድምፅ ልቀት በሚል ተፈርሞ ተሰጥቷታል። ይታያችኋል አለ ስሟ ከላይ አለ። በስሟ ተፈርሞ ራሷ ፈርማ ወስዳለች። የጽሁፍ ማስጠንቀቂያ መስጠትን ይመለከታል። የቂርቆስ ክፍለ ከተማ አካባቢ ጥበቃ ጽሕፈት ቤት ከነሐሴ 17 ቀን 2017 ዓመተ ምህረት ልዩ የጉባኤ ኦፐሬሽን በሚል ስያሜ ለአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ከሌሎች ባለድርሻ አካላት ጋር በመቀናጀት ባካሄደው ድንገተኛ የምሽት ድምፅ ብክለትና ክትትል ቁጥጥር ከድርጅታችሁ የሚለቀቀው የድምፅ ልቀት መጠን ከፍተኛ 84 ዲቢ ይላል እንትኑ፣ ዝቅተኛው ደግሞ 78 ሲሆን ይሄም ለአዲስ አበባ ከተማ አስተዳደር በምሽት ከተፈቀደው ድምፅ ልቀት ስታንዳርድ አንጻር ከእጥፍ በላይ 45 አካባቢ በላይ የሆነ ድምፅ ነው። 55 ይመስለኛል የተፈቀደ። እናም በዚህም አካባቢው ነዋሪዎች ላይ ከፍተኛ የሆነ የመልካም አስተዳደር ችግር ከመፍጠሩም ባለፈ በኢፌዴሪ ሕገ መንግስት አንቀጽ 44 ለዜጎች የተሰጠውን በንጹህና ጤናማ አካባቢ የመኖር ሕገ መንግስታዊ መብትን በመጣስ ላይ ይገኛል። የሷን ቪዲዮ አይቼ ልመልስ ለቪዲዮ ልሰራበት ብዬ ታውኩትና እሱ ቪዲዮ ሰራበት። ሁለቱንም የማይበትን መንገድ ልነግራችሁ ነው የመጣሁት። አንደኛ አንተ በጣም አሽቃባጭ የማሽቋለጥም ልኬት ቢኖረው አንተ ነህ። አንተና አንተ ሁለታችሁ ማለት ነው። ስማችሁን ስለማላውቀው ነው። ጋዜጠኛውም አንተም ማለት ነው። ኢትዮጵያ ውስጥ ወደዳችሁም ጠላችሁም ሰው እየተራበ ነው፣ እየተቸገረ ነው፣ እየተጠማ ነው። ወደድክም ጠላህም ማለት ነው። ያ ደግሞ እናንተ በምትሰሩት ነገር መፍትሄ አይገኝም። ገባክ? ሄዶ መንግስት ይወድቃል። ወደድክም ጠላም ዘላለም የሚኖር መንግስት የለም። ሰው እየተራበ ነው፣ እየተጠማ ነው። ቸግሮታል። በቃ ቸግሮታል። በነገራችን ላይ ታመም ያለው ብለክ ህመምክን አውቀህ ሐኪም ቤት ስትሄድ ነው ለሐኪሙ ችግርህን ትናገራለህ፣ መፍትሄ ይፈልግልሃል፣ መድኃኒቱን ይሰጥሃል። እና መታመማችን መንግስት ካላወቀ እናንተ የምትሰሩት ቪዲዮዎች ህመሙን ሊያድነው አይችልም።
መንግስት ቁጭ ብሎ ማየት አለበት ህዝቡ መቸገሩን። ህዝቡ በሰላም ወጥቶ መግባት አቅቶታል። በቃ እንደ ዓለም ችግር ተፈጥሯል። እንደ ዓለም የዓለም ህዝብ ተቸግሯል። ግን የኢትዮጵያ ችግር ደግሞ ሰላምም ጭምር ነው። ሰላም በሰላም ወጥቶ መግባት የለም። እኔ ያለሁበት ሀገር ላይ የዛሬ 3 ዓመት 4 ዓመት መንግስት የለም ነበር። ያለ መንግስት እንዳለ ነው። እንኳን አይደለም ያገሩ ዜጋ ከሀገሩ ዜጋ ውጪ ያለው ወረቀት የሌለው ሰው ራሱ ህጋዊ ያልሆነው ሰው ራሱ በሰላም ወጥቶ ይገባል። ገባክ? ያ የለም ኢትዮጵያ ውስጥ። በሰላም ወጥቶ ሰው መግባት ይፈልጋል። ይሄንን አንተ በምታወራው ሰላም ነው ተረጋግቷል ምናምን በምትለው ነገር ልታረጋጋው አትችልም። እንዲህ አይነት አካሄዶች ለደርግም አልበጀም። ገብተክ ወደ ኋላ ታሪክን አንብብ። ለአጼዎቹም አልበጀም። ብዙዎቹ ከህዝብ ጋር አጉል ነገር ሲጀምሩ ነው መውደቅ የጀመሩት ማለት ነው። የመጨረሻ አይቷ ደውል ሳትደወል መንግስት የህዝቡን ችግር በሰላም መፍታት አለበት። ፋኖም ይሁን ኦነግም ይሁን ምንም ይሁን ከመንግስት ጋር ነው ያለው ችግር አይደል? መንግስት በጠረጴዛ ዙሪያ ተነጋግሮ ይሄን ችግር መፍታት አለበት። ህዝቡ በሰላም ወጥቶ መግባት አለበት። የሰላም ጉዳይ አንገብጋቢ ጉዳይ ነው። የመኖር መብቱ መጠበቅ አለበት፣ ወደድክም ጠላህም ማለት ነው። ይሄ ለአንተ መልስ ነው። አንቺ ኢትዮጵያ ውስጥ ችግርን መሸጥ ገንዘብ ሆኗል። ችግርን መሸጥ ገንዘብ ሆኗል። ገንዘብ ማለት ነው። በቃ ችግርን ወጥቶ ማውራት ሚዲያ ላይ ገንዘብ ነው። ዩቲዩብ ላይ ችግርን ማውራት ገንዘብ ነው። ቲክቶክ ላይ ችግርን ማውራት ገንዘብ ነው። የትኛውም ሰው ባገኘው አጋጣሚ ችግር ነው የሚያወራው፣ ምክንያቱም ገንዘብ እንደሆነ ስለሚያውቅ ማለት ነው። ይሄ ደግሞ ማህበረሰብን ይገላል፣ ህዝብን ይገላል፣ ትውልድን ይገላል። ችግር የሚሸጥ ትውልድ ያፈራል። ችግርን መፍትሄ የሚፈልግ ሳይሆን ችግርን የሚሸጥ ትውልድን የሚያፈራው ማለት ነው። ካንቺ ባሰ ብዙ ነገር የደረሰባቸው ሰዎች አሉ። ካንቺ ከፉ ብዙ ነገር ያደረሰ ከዛ ይሄንን ነገር ደግሞ እሱን ነገር ተውትና አረብ ሀገር ያላችሁ እህቶች እነሱ ችግራቸው ነው መፍታቸውን ይፈልጉት ነው ያውቁ። አረብ ሀገር ያላችሁ እህቶች ችግርን መተው ሲያወሩላችሁ አትስሙ። ምክንያቱም ምን አይምሯችሁ እያሰበ ይሄዳል። እነሱ ያሉበት ችግር እንዲኮን እኔ ያለሁበት ህይወት የገነት ህይወት ነው ብላችሁ እናንተ ያላችሁበትን ህይወት አምናችሁ እንድትቀበሉ፣ ራሳችሁን እንዳታሻሽሉ፣ ራሳችሁን እንዳታስተምሩ፣ ራሳችሁን እንዳትለውጡ ነው የሚያደርጓችሁ። እና በተአምር የትኛውን ቤት ቲክቶክም ይሁን ዩቲዩብ ላይ ይሁን ቁጭ ብላችሁ አትስሙ። ቢቻላችሁ አምልጡ። ችግር ከሚያወሩ ሰዎች ቢቻላችሁ ሩጡ። የራሳችሁ ችግር ይበቃችኋል። ችግር ገንዘብ ሆኗል ኢትዮጵያ ውስጥ። ችግር ወጥቶ ዩቲዩብ ላይ ማውራት ገንዘብ ሆኗል። ስለዚህ ራሳችሁን ጠብቁ። ስለነሱ ላወራ ነበር ትቼዋለሁ። ችግር የሚሸጥ ትውልድ ከችግር አይወጣም። መፍትሄ የማይፈልግ ትውልድ መፍትሄ ሳያገኝ ይሞታል። ራሷን በብዙ ነገር እኔ ሌላ ልጅ ራሷ አለች ዩቲዩብ ላይ ቪዲዮ ሰርታ ቪዲዮ ልሰራባት ብዬ ህዝቡ ብሎ ስለተቀበለ ትቼው ነበር። ለዛም ቪዲዮ ሰራባታለሁ። ያቺ ሆስቴሷ ኤርፖርት የተባረረችው ልጅ ማለት ነው። ምን አክል ህዝቡ ችግርን መሸጥ ልምድ እንዳደረገ ማሳያ ናት እሷ ለዛው ማለት ነው። ለማንኛውም መልካም አዳር ይሆንላችሁ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምታዩት መልኩ አንዳንድ ነገሮች እያየን ነው። እንግዲህ ብዙ ጊዜ ካየኋቸው ነገሮች በጣም ተለይቶብኛል። እንግዲህ ቼታችን ኢትዮጵያ ላይ በጣም መኖር ከሚፈልጉ ከሚወዱ ሰዎች መካከል እንዴት ሰው ከሀገሩ ይሰደዳል ከሚሉት እንዴት ሀገር እያለን ይሰደዳል ከሚሉት መካከል ነበርኩኝ። አንዳቸውም የኢትዮጵያውያን ወንድምና እህቶቼ ሲሰደዱ በጣም ማዘን ሰው ነበርኩኝ። አሁን ግን በጣም መሮኛል። በቃ መንግስት ከፈለገ ለምን አትረሽነንም፣ ለምን አታጠፋንም፣ በቃ ምንም አናረግም ብላ ሀሳብ ትሰጣለች ማለት ነው። ከዛ በኋላ እና አቤ ተወክቻ ይባላል ከጎን የምታዩት ወንድማችን ደግሞ ምን ይላል? እንዴት ብልጽግና ትናገሪያለሽ? አንቺ እኮ ያለሽ ክለብ ባር አለሽ ኢትዮጵያ ላይ። ያ ላይ በከፍተኛ ድምፅ በከፍተኛ ሙዚቃ ጩኸት ምክንያት ጎረቤቶች እየበጠበጥሽ የጎረቤቶችን እያወክሽ ነው የምትኖሪው። ስለዚህ መንግስት ደግሞ በዛ ጊዜ ላይ ተደጋግሞ ማስጠንቀቂያ ሰጥቶሽ እምቢ ስላልሽ ያንን ስላረገሽ ነው እንደዚህ የጮሽው እንጂ ተመችቶሽ ነበር የምትኖሪው ብሎ ጓገጭ አለ እና ጎረቤትን ያማከለ አይደለም አለ። ለብልጽግና ደጋፊዎች አንድ ነገር ልጠይቃችሁ። ይሄ ጥያቄ ነው። እንደው ኢትዮጵያ ውስጥ ማንኛውም ባርም ሆነ ሬስቶራንት የሚከፈተው የትኛውም ኢትዮጵያ ላይ ከማህበረሰቡ የራቀ ቦታ ላይ ነው ወይስ ማህበረሰቡ ያለበት ቦታ ላይ ነው የሚጠቀመው?
ማንኛውም ኢትዮጵያ ውስጥ ያለ እናንተ ማስተዋል ላይ ለምን የተማረ ሰው ብልጽግናን ስለማይደግፍ በሚል ነው። የተማረና እውቀት ያለው እንዲያሻሽሉ የሚጠይቃቸው ጥያቄዎች የሉም። ብልጽግና ላይ ይሄን ብታሻሽሉ፣ ይሄን ብታደርጉ አይሉም። ስለሚከፈላችሁ ብቻ የተቸን ሰው በሙሉ እያሳደዳችሁ ምን ማድረግ ነው? እንደ አውሬ መጮ ነው የምታውቁት። ስለዚህ ኢትዮጵያ ላይ የትኛውም ሬስቶራንትም ሆነ የትኛውም ባር፣ የትኛውም ክለብ፣ የትኛውም ምን ማህበረሰቡን ያማከለ አይደለም ሲሰራ የነበረው ያ ነው። ስለዚህ እሷን ታርጌት ለማድረግ የተፈለገበት ምክንያት ተቃወመች። ዝም ብላ እኮ መብላት ትችላለች። ዝም ብላ እኮ ማስመሰል ትችላለች። ድምፁንም መቀነስ ትችላለች። ምንም ችግር የለም። ያመጣችሁበት ምክንያት በጣም የሚያስቅ ነው። እኔ በጣም የምትገርሙኝ የሰው ልጅ አልተመቸኝም ማለት አይችልም። ሀገር ላይ አልተመቸኝም በቃ መሮኛል ማለት አይችልም። ይሄም ፖለቲካ ሁሉ ነገር እናንተ ከተነካ እንዴት አደርጋል? ሌላ ጥያቄ ልጠይቃችሁ። የብልጽግና ውጭ ሆናችሁ የምትደግፉ ኢትዮጵያ የተመቻቸችና መብት የምትጠብቅ ሀገር ከሆነ አቤ ቶክቻው ለምን ኢትዮጵያ አትገባም? መስፍን ፈይሳ ለምን አትገባም? እና እዛ አትኖርም? መሀል ሜዳ ሌሎቻችሁም ካድሬዎችና አጨብጫቢዎች ለምን ኢትዮጵያ ፈታ ብላችሁ አትኖሩም? መንግስት ነው፣ ማንም አይነካችሁም። ኢኮኖሚ አለ፣ ሁሉ ነገር የተመቻቸ ነው። ስደት ላይ ምን ታደርጋላችሁ? ምን ይጠቅማችኋል የስደት ኑሮ? ስለዚህ አያችሁ ችግሩ ምንድን ነው? ማስተዋል በሆድ በከርሳችሁ ስለሆነ እንጂ እውቀት ካላችሁ የሰው ልጅ በዚህ ደረጃ ይማረራሉ ብሎ መጠየቅን የመሰለ ትልቅ ነገር የለም። አቤ ቶክቻው አባቴ ጥሩ ነው መደገፍ፣ ግን ለምን አትገባም? እናደግፍ አብረ ለምን ከብልጽግና ጋር እየሰራ ሀገር አታለማ? ለምን ታቋላ የኑሮ ውድነቱን መኖር እንደማይቻል አንተ በፈለግከው መንገድ መሆን እንደማትችል ስለምታውቅ ውጭ ሆነ አጨብጭበ ትንሽ ተቆራጯ ስለሚበቃ መስፍን ፈይሳም እንደዚሁ ሌሎቻችሁን ካድሬዎች ያንን መሀል ሜዳም ሌሎቻችሁን ካድሬዎች ያንን ስለምታደርጉ ነው። እህታችን ብቻ አይደለችም። ብዙ ወንድሞቻችንና እህቶቻችን በምሬት ሲናገሩ እንደዚህ ወንጀል ሰርታችኋል፣ እንደዚህ አድርጋችኋል እያላቸው የምታስሩ ናቸው። አርሲ ላይ አባቶች ለምን ተገደሉብን ያሉት አይደለ? እንዴት አሰሩት? አይደለ? እንዴት አሰሩት? ለምን ብልጽግናን ተነካብን ብላችሁ ስትጮሁ የምትውሉ የብልጽግና ሆዳም ቅጥረኞች ታሳፍራላችሁ። አንዳንዴ ዝም ብለህ ብላ እኮ ለሁሉም ነገር ጮህልኝ ከተባልክ ውሸት እንደሆነ ብልጽግና በዛ ታውቃለህ። አንድ ሰው መተንፈስ አይችልም የሚል አስተሳሰብ አላችሁ። ሁሉም ይውደደኝ፣ ኢትዮጵያ ሰላም ናት፣ መልካም ናት፣ ሁሉ ነገሯ እየተመቻቸ ነው። አቤ ቶክቻው ማታ ላይ እኔ የፈለግከውን ላስይዝልህ። ከአዲስ አበባ ኦሮሚያ ክልል በመኪና ሂድ፣ እስም ከአዲስ አበባ አማራ ክልል በመኪና ሂድ። ማታ ላይ ጎሄድ ከአዲስ አበባ ደቡብ ክልል በማታ ያለምንም ችግር ደርሰናል። ይሄ ሰላም የሌለበት ሀገር ላይ በሰላም ሰው ወጥቶ መግባት የማይችልበት ሀገር ላይ ሌባ ካድሬ ወንበዴ በበዛበት ሀገር ላይ በቃ ጥሩ አመራር እንዳለ አድርጋችሁ ሰክሱ ማየትን የሚመስል አሳፋሪ ነገር የለም። አንተ ደግሞ ወይ አታምር ወይ አታፍር። እግዚአብሔር እባብን የልቡን አይቶ እግሩን ነሳው ነው የሚባለው። እግዚአብሔር ምስክሬ እንደዚህ ነው። እግዚአብሔር የአይቶ ነው የሚሰራ። ያንተን ቆሻሽነት አይቶ በመልክም በምንህም አልሰጠ። ቆሻሻ ሆዳ እችን ልጅ አጀንዳ አርጋችሁ ቀውጥ ያርጋችኋት እናንተ ናችሁ። እናንተ ባረጋችሁን ነገር እኛም አየናትና አሁንም የምለው ኢትዮጵያ ላይ የትኛውም ሬስቶራንት ሂድ፣ የትኛውም ቦታ ሂድ፣ ማህበረሰቡ በሚኖርበት አካባቢ ላይ የሚሰሩ እንጂ የተለየ ቦታ ተሰጥቷቸው ለሬስቶራንት ለምን ተብሎ የተደረገ ነገር እንደሌለ ለመናገር ነው። ለማንኛውም መንግስት ይሄዳል፣ ህዝብ ግን ዘላለማዊ ነው። ከህዝብ ጋር ባትጣሉ መልካም ነው ብዬ አስባለሁ። መልካም ቢሰራ የመጀመሪያው ግንባር ቀደም የብልጽግና ደጋፊ ዮኒ ማኛ ይሆናል። ማንም አይቀድመኝም። ግን ህዝብ እያለቀሰ ህዝብ በጣም እየመረረው ወጥቶ ሲናገር አፋፉን ብሎ ለማስገባት የምትሞክሩት አጨብጫቢ ካድሬዎች መሀይማን ግን እኛ ልክ እናስገባለን። ሰላማችሁ ይብዛ። መልካም ቀን። ወርቁ አይተነው ወሲብ ሲያደርግ ሴቶችን በጣም ነው የሚጋረፈው የሚደበድበው። ባለቤቱ ያውቀዋል።
ጀርመን ስታወጣት የነበረችው ልጅ ወርቁ አይተህ ነው እየደወለልኝ ነው ስትላት ለምንድን ነው ታዲያ ታድለሽ ለምን አትሄጂም ስትላት ምን አለች? መደብደብ ከፈለሽ ሂጂና ተደብደቢ አለቻት። ወርቁ አይተህ ነው ይጋረፋል ወሲብ ላይ እግዚአብሔር ከአራት ካንተ ጋር የነበሩ የዱባይ የጀርመንም ሰው ነው የሰማሁት። ይሄ እውነት ነው። ይቀጣቀጣል፣ ይጋረፋል። እንደዚህ አይነት ልምድ አለው እሱ። ብሩና ቀን ኢንጆይ ስታደርግ መጠጥ ቤት ነው እንጂ ደስ የሚለው ከሱ ጋር አዳር መግባት በጣም መከራ ነው የሴቶችን የሚያሳየው። ምን ነው የሚባለው? ይሄ የወሲብ አይነቶች ጋይስ ምን ነው የሚባለው? ምንድን ነው የሚባለው? ሴም ሴክስ ነው የሚባለው? ሴም ነው እንደዛ ይባላል። ስሙ ምንድን ነው የምትሉት? የምትጋረፉና የምትገራረፉ ስሙን ንገሩን እንጂ። አንዷ ደውሎ ጀርመን እያለ ወርቁ አይተህ ነው ደወለልኝ ምናምን አለች። የሚወጣት ውይ ጥሩ ነው ታዲያ ዛሬ በራልሽ ምናምን። ታዲያ ለምን ሂጂና ተደብደቢ አለቻት። ሂጂ ተደብደቢ። የማታውን መከራ ከኔ ጋር ባየሽው። አዳሚ አባብጦ ነው ከሱ ጋር የሚወጣው። ግርፍ ቀጥ አድርጎ ነው መጨረሻ ላይ ስሜቱ የሚመጣው። ቀጥ ዱባይ ላይ እያለ ሌላ ዜጋ ነበረች ፍቅረኛው ማለት ጀስት የሚቀጠቅ እንደዚህ መቀጥቀጥ አክሴፕት የሚያደርገዋል። ለሀበሻ አዲስ ነው ሁልቀን አስባችሁታል? ንዴት ነው የሚመጣው እንኳን ስሜት ሊመጣ አስባል። አንዱ መጥቶ ሲጠፈኝ በጣም ሳንስቻ ያነቱን ከሰክሰው የማባቱ ሴክስ ነው ምን አባት ሞሮካዊ ነው ምናምን ነች ፍቅረኛው የነበር ግን እንትን ነው። አንድ ነገር ልንገራችሁ፣ እኔ የተባለኝን ነገር ነው የተናገርኩት። ያን ነገር 5 ሰዎች የጻፋችሁልኝ አለ ልጄን ነው የምላችሁ። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናድኝ ለማን የቆምኩት የሚለውን እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰቤ ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አዋት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በምቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ ዛሬ በተለየ ነገር መጥቻ ያለው የሚደንቅ ነው። አንዳንዴ ዝም ያለ ሰው የማይናገር ሰው አቅም የለውም ብሎ ማሰብ በጣም ያሳዝነኛል። በተለይ ምንም ቲክታክ ላይ ምንም አይነት አክቲቪቲ የሌለው ሰው ከኛ ጋር የማይገናኝ ሰውን በዚህ ደረጃ ስም አጥፍቶ፣ አንደኛ የበሽታ ስም ነው የጠራችው፣ እዚህ ላይ መጥራት አልችልም። ሁለተኛ ሴቶችን ሲያወጣ እየደበደበ እያለስለቀሰ እየቀጠቀጠ ነው እንዲህ የሚላቸው ብላ አደባባይ ላይ ስሙን ስታብጠለጥል በሳራ አላበሻ የለመደችውን ብር፣ ያው ሳራ አላበሻ ማስተዋል የለም ስላላስተዋለች፣ ገንዘቡ አለ፣ አቅሙ አለ፣ ሀብቱ አለ፣ እንዴት እንደሚከሰስ ምን ማድረግ እንደሚቻል ምንም እውቀቱ ስለሌላት የሚመክራትም ሰው ስለሌለ ያንን ማድረግ ትታ በየጊዜው ገንዘቧን ስቀፈቅፍላት ነበር። በሷ የተማረችውን ነገር ወርቁ አይተህ ነው የዱባይ ሀብታም ስለሆንክ 25 አንበሳ ታወርድና ይህን መረጃ ከፈለግክ እሰጥሃለሁ ወሬ እንዳታበዛ ብላ ወይ ደግሞ ጉድ እንደዘረግፈዋለሁ እያለች በውስጡላ ማስፈራሪያውላ አድርሳ ነበር። ነጭ ቅማል ትባላለች ለማታቋት፣ ሄለን ነጭ ቅማል። ይሄ ደግሞ ጅንኑ ባለ ሀብት ወርቁ አይተህ ነው የተባለ የጀግኖች ቁና እንደዛ አይነት ተራ ቲክታከር ልቃሚዎችን ልክ እንደሚያስገባ በዚች አይነት ወራዳ አሮጊት ጀምሮታል።
የኢሳያስን ትዳር ለማፍረስ ኢሳያስና ካረሳችሁት እንዳረሱ ብዬ ነው። የኢሳያስንና የዘቢባን ትዳር ለማፍረስ ጥግ ድረስ ቬሎውላ ገዝታ መታ ድራማ ስትሰራ የነበረች ማስረጃ አምጪ። አንድ ሚስድ ኮል እንኳን የሌለው ነገር ነው ያለው ማስረጃ። ዞይን በልጁ በሞተበት ያለችው ቃል በቃል ዞይን ወንድማችን ብዙ ጊዜ ረዳን ያገዘን ወንድማችንን አንተ ሴትን ስታስገባና ስታወጣ የልጅህን ደም እንደምታረግ ልንገር ብላ ስታዋርደው የነበረ ምንም ያላረገ ማንም በልጅ አይድረስ ሞት። ማናችሁም በልጆቻችሁ ሀዘናችሁን አትስሙ። ምንም አላረጋት። ከዛ በኋላ ደግሞ ኔቨር ጊቭ አፕ የምትባል ህሊና የምትባል እህታችንን ይሄ ማን የሚባለውን ሚኪ ፊት አውራሪ የሚባለው ያወጣታል፣ ይወርድላታል፣ ይግጣታል፣ እንዲላታል እያለች ሙልጭ እያደረገች ስትሳደብ ነበር። የኔ ቤተሰቦችማ ተነግሮ አልቅ የብዙዎችን ስም በሚዘገንን ሁኔታ ስታጠፋ ለምዳ በብር ለማግኘት ነው ይውላ። እንዲሁ መሸቀል ይቻላል። ቲክታክ ጌም መጫወት ይቻላል እኮ። ያልደረሱባትን ሰዎች እንደዚህ አድርጋ መጨረሻ ላይ ግን ተገኘች። ማይነኩ ሰው ነክታ አፈር ድሜ ለመግባት አሁን ገብታ ታለቅሳለች፣ እየየ ትላለች። ምን ትላለች? ይኸው የዛ ሀገር ብር 22,000 ከምናምን ጠይቀዋታል። እና ይህ ብር የለኝም ነው የምትለው። አገር ቤት ይላኩኝ ነው የምትለው። ብዙ ነገር ነው የምትለፈልፈው። ብቻ አሁንም ተነግሮች ነበረ። በማያገባሽ ነገር ማከክ ዋጋ እንደሚያስከፍል አይተናል። ብዙዎቹ አልቅሰውብሻል። ያለቀሱብሽ የሆነ ሰው መናገር ትቻለህ። አሁን ብናገርሽ እኔን መናገር ነበረብሽ። አንቺ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። አሁን ግን መቀመቅ ገብተሻል። ቃል ለምድር ለሰማይ ነው የምልሽ። አንቺ ባዶ ገብተሽ ራስሽን አብደሽ እንደምናይ እርግጠኛ ነኝ። አብደሽ ነው ማወራሽ። አሁንም ምላስ አላቆምሽም። ስሙን ጥሪው ነው የተባልሽው። ወርቁ አይተነው ብለሽ ስሙን መጥራት አልቻልሽም። ቲክታክ ያለ ዝምባ ከዚህ በኋላ የአቶ ወርቁ አይተነውን ስም ማውራት እንደማይቻል አይተውታል። በጭባጫ ሽንታሞች ናቸው። አንዱን መቀጣጫ ስታረግ ሌላው አይነካ። ዱባዮች የተልከሰከሳችሁ ከእሷ ጋር የተርመጠመጣችሁ ሙሉ ኢንፎርሜሽን እቺም ዝምባም ሰጣችኋለች። እቺ ናት የሰጠችኝ ብላ ሙሉ መረጃ አቅርባለች። የሚቀጥለው ዝውውር ዱባይ ነው። ስለዚህ ዱባዮች በዚህ ደረጃ ምንም ያልበደላችሁን ያልደረሰባችሁን ቀና ብሎ ያላያችሁን ሰው ስም ለማዋረድ መምጣታችሁን የሌላም አጀንዳ አለ ብዬ ነው የማስበው። ከመሬት ተነስታ የምትለው አይደለም። እና የአጀንዳችሁን እንሰባብረዋለን። ወርቁ አይተነው የምንወደው የምናከብረው የአማራ ኢትዮጵያዊ ወንድማችን ነው። ማን አባቱም ልፋጫ ሞቶ አይናገረው። ስለዚህ ልናገር የምትል ከዚህ በኋላ ትቀምሳለህ። እንደሌላው ፎክሮ እከሳለሁ ገለመሌ ብሎ የሚቀበጣጥር አይደለም። በተግባር ዘግዝቆ አሳያችሁ። ለሌሎቻችሁም ይሄ ትምህርት ነው። ያልነኳችሁን ሰዎች አትድረሱ። በተለይ አቅም ያላቸው ሰዎች፣ አቅም እና ብቃት ያላቸው ሰዎች ጋር መድረስ ዋጋ ያስከፍላል ማለት ነው። ለሌሎቻችሁ ያለቀሳችሁ ያነባችሁ አፋችሁን ጉድ ብላችሁ የያዛችሁ ሰዎች ዛሬ የደስታችሁ ቀን ነው። ላይቭ አሁን እገባለሁ። ነጭ ቅማል ወደሽ እስክታይ ረግጥሻለሁ። በጣም ነው ደስ ያለኝ። ብትቺ ጥፊ ከሶሻል ሚዲያ አልቆልሻል። የአንቺ ጊዜ አክትመዋል።